ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ከእስር ቤት አካባቢ እንዲሁም ከአብርሃም ዙሪያ የተሰሙ አዳዲስ መረጃዎች አሉ። እንዲሁም ሄርሜላ ዙሪያ የተገኘ እስካሁን ድረስ ፍንጮች ይምጡ እንጂ ሄርሜላ ግን ያለችበት እየታወቀ አይደለም። የሄርሜላ ደብዛ ከጠፋ እንግዲህ ሳምንት ሊያስቆጠር ነው ውድ ቤተሰቦቼ። እስር ቤት ጉዳይ እንግዲህ ኤፍሬምና ዳኒ እንደተያዙ ሰምታችኋል። በሱ ዙሪያ ያለኝ አዲስ መረጃ አለ። ፖሊሶች እንግዲህ የኤፍሬምንና የዳኒን ስልክ በመውሰድ ምርመራዎችን እያደረጉባቸው እንደሆነ ተሰምቷል። በኤግዚቢትነት የተያዙት ስልኮች እንግዲህ ለምርመራ እንዲቀርቡ ፍርድ ቤት ፍቃድ እየተጠየቀ ነው። በዚህ ዙሪያ የምላችሁ ነገር አለ። ስልኮች ውስጥ ምን አይነት መረጃዎች ተገኙ የሚሉትን ነገር የምነግራችሁ ይሆናል። እንዲሁም በፍርድ ቤት ከቀረቡ በኋላ እንግዲህ የዋስትና ሁኔታዎች ምን ይመስላሉ የሚሉትንም ጉዳይ ከህግ አማካሪዎችና በዙሪያ የሚገኙ ሰዎችን ኬዙን ከያዙ ሰዎች እንግዲህ የሰማነው አዲስ መረጃ አለ። እሱም በዝርዝር የምነግራችሁ ይሆናል። ውድ ቤተሰቦቼ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትርሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ውድ ቤተሰቦቼ እኔ ባልታሰበ ሁኔታ እንግዲህ ከነ ሩታ ጋር በሄርሜላ እገታ ዙሪያ እጁ እንዳለበት ታውቋል። ይሄ እጁ ያለበት ተብሎ የታሰበበት የዳኒ ዋናው ምክንያት እንግዲህ በቅጽበት አብርሃም ጋር ምንም ነገር እንደማያውቅ ባደረገው ነገር ከዛ በኋላ እንግዲህ በተቃራኒ ተቀይሮ ከሩታ ጋር ተጣልቶ የነበረ ሰው በቅጽበት ከሩታ ጋር በመታረቅ እዚህ ጉዳይ ውስጥ አብርሃም ላይ በጣም የሚያላግጡና እንግዲህ እጅግ ሞራል የሚነኩ ነገሮችን ከገዛ ወንድሙ ጋር ሲያደርጉ ተስተውሏል። ይሄ ነገር ያበሳጨው አብርሃም እንግዲህ ቤተሰቦቿ ከዚህ በፊት እንዳጋሯችሁ ክስ እንዲመሰረት በጣም አብርሃም ላይ ከፍተኛ ጫና ሲፈጥሩበት ነበረ። አብርሃም የወንድሙ ጉዳይ እጁ መኖሩን ተከትሎ ነበር እንግዲህ ብዙ ነገሮችን ለዘብተኛ በመሆን ለማሳለፍ የጣረው። የሄርሜላ ደብዛ መጥፋት ምናልባት በድርድርና በሽምግልና ሊመለስ ይችላል በማለት አብርሃም በጣም ብዙ ጥረቶችን ሲያደርግ ቆይቷል። ከሩታ ጋርም በመሄድ አብርሃም ጋር ወንድሙ ጋር ኤፍሬም ጋር በመሄድ እንዲሁም ዳኒ ጋር በመሄድ በጣም በቀላል መንገድ ሊያገኝበት የሚችልበትን መንገዶች ጥሮ ነበረ። ነገር ግን እነዚህ ነገሮች ሊሳኩለት አልቻሉም። አሁንም ቢሆን በእርግጥ በዋነኛነት ማስረጃ የሚባል ነገር ሊገኝ አልቻለም። በተለይ ሄርሜላን በቀጥታም ሆነ በተዘዋዋሪ ማን ይህንን ነገር ጠንስሶ አሳግቷታል የሚሉት ነገሮች የእውነት ትክክለኛ የሚጠቁሙ ነገሮች ባይኖሩም፣ ነገር ግን ጭምጭምታዎች የሚያመሩት በሙሉ ወደ ሩታና በዙሪያ ወደሚገኙ ሰዎች ሆኗል። ይህንን ተከትሎ ነው እንግዲህ ፖሊስ ጋር ባመለከቱት መሰረት 24 ሰዓት ከሞላት በኋላ ምርመራውን ፖሊስ የጀመረው። በዚህ ጉዳይም ነው እንግዲህ ተጠርጣሪና በዋነኝነት እንግዲህ እጃቸው ሊኖርበት ይችላል ተብሎ የታመኑት ዳኒና ኤፍሬም ሊያዙ የቻሉት። ከነዚህም እንግዲህ ፖሊስ በዋነኛነት እነሱን ተጠርጣሪ ሊያደርግ የቻለበት የዳኒ በተለይ እንግዲህ ከዚህ በፊት የነበሩት አስቸጋሪ ባህሪያቶቹና እንግዲህ ዛቻዎቹ ለዚህ ነገር እንዳበቁት የህግ አማካሪዎች ነግረውናል። ውድ ቤተሰቦቼ እንግዲህ ፍርድ ቤት ዙሪያ ባደረግነው ኬዙን በያዙት ጠበቃዎችና እንግዲህ የአቃቢ ህጎች ሁኔታ ባጣራ ነው መሰረት ውድ ቤተሰቦች የዋስ መብት እንደጠየቁና የዋስ መብታቸው ለመታየት እንግዲህ ለነገ ፍርድ ቤት እንደተቀጠሩም ሰምተናል። ይህንን ጉዳይም እንግዲህ አብርሃም በራሱም ቪዲዮ ላይ እንደለቀቀው ተናግሯል። ይህንን ጉዳይ ተከትሎ እንግዲህ የዋስ መብት ሊፈቀድላቸው ይችላል ወይ የሚለው ነገር እጅግ በጣም አነጋጋሪ የሆነ ይገኛል። ምክንያቱም የእነዚህ ልጆች የዋስ መብት መፈቀድ አለመፈቀድ ሁኔታ የሚወስነው እንግዲህ አቃቢ ህግ በሚያቀርባቸው ማስረጃዎች ላይ ይወሰናል ተብሎ እየተነገረ ይገኛል። አቃቢ ህግ የተሻለና ፍንጭ ሊሰጡ ይችላሉ ወይ ደግሞ እነዚህ ልጆች መረጃ ሊያሸሹ ይችላሉ የሚል ስጋት ካቀረበ እንዲሁም እጃቸው አለበት ብሎ ሊያሳምን የሚችሉ መረጃዎችን ካገኘ እንግዲህ ይህ ነገር ተራዝመው በዋስ ላይለቀቁ የሚችሉበት ሁኔታዎች አለ ተብሎ እየተነገረ ይገኛል። ይህንን ተከትሎ ነው እንግዲህ ምናልባት በነገው ዕለት በፍርድ ቤት ውሳኔ መሰረት የዋስ መብታቸው ላይፈቀድ ይችላል ብሎም እየተናገሩ ያሉ ሰዎች አሉ። ነገሩን እጅግ አዳጋች ያደርገዋል። ከዛ በተረፈ እንግዲህ አቃቢ ህግ አብርሃም የሚያመጣቸው ምስክሮች እንዲሁም ደግሞ አቃቢ ህግ የሚያቀርባቸው ማስረጃዎች ተመጣጣኝና ልጆቹን የዋስ መብት ሊያስከለክላቸው የማይችሉ ወይም ደግሞ ልጆቹ ከሀገር ይጠፋሉ፣ መረጃን ያጠፋሉ ወይም ደግሞ ሄርሜላ ያለችበትን ቦታ ሊያሸሹ ይችላሉ ብሎ የማያምንበት ጉዳዮች ካሉ በምንም በኩል እንግዲህ የዋስ መብታቸውን ሊከለክላቸው እንደማይችል ተነግሯል። ውድ ቤተሰቦቼ ምናልባት እንግዲህ ይሄንን ጉዳይ በቤተሰቦቻቸው ዙሪያ በሽምግልናና ልጆቹም እንግዲህ ጉዳዩን በይቅርታ ወጥተው ሄርሜላ ያለችበትን ቦታ አሳይተው እንግዲህ ሄርሜላ ተመልሳ ጉዳዩ ቤተሰብ መልክ እንዲፈታ ለማድረግ እየጣሩ ይገኛሉ። ዴቭም እንግዲህ ይህንን ጉዳይ ከጋሽዬ ጋር እያወራበት እንደሆነ ሰምተናል። ጋሽዬ ይህን ጉዳይ በወንድማማቾች ባህል በተለይ የተፈጠረው ጸብና ለመረጋጋት እንግዲህ እጅግ ያሳሰበው ይመስላል። ጋሽዬም እንግዲህ በዚህ ኃላፊነት ነው ለዴቭ ደውሎ እንግዲህ ይህንን ጉዳይ ዴቭ እንዲያስተካክል ነበር የነገረው። ነገር ግን ከዚህ በፊት እንደተመለከታችሁት ዴቭ በጣም ቢሞክርም ነገሮችን ማስተካከል አልቻለም። በተለይ የኤፍሬም ከልክና ከህግ ያፈነገጡ
ምግባሮቹ የአብርሃምን ገፋፍቶ እንግዲህ ለክስ እንዳበቃው ተመልክተናል። ነገሮች ሁሉ እንግዲህ ወደ ኤፍሬምም ተጨማሪ እንዲያመሩ ዳኒ ላይ ብቻ ሊሆን የሚችለውን ትኩረት እንግዲህ ወደ ኤፍሬምም እንደ ተባባሪነት ሊያመራ የሚችልበትን ምክንያት የፈጠረው አንዱ የኤፍሬም ባህሪዎች እንደሆነ ያሳያል። ከዛም አንጻር እንግዲህ ጋሽዬ ይህንን ነገር ዴቭ እንዲያደርግ ቢናገሩም ግን የሚሳካ ነገር ሆኖ አልተገኘም። አሁንም ግን በሂደቶች ላይ በሽምግልናና እነ ኤፍሬም እንግዲህ አምነው ይቅርታ ጠይቀው ሄርሜላ ተመልሳ ወደ ቤቷ ነገሮች የሚረጋግቡበትን መንገድ እንዲፈለግ ብዙዎች እየጣሩና እየተናገሩ ይገኛል። ምንም እንኳን ቀጥተኛ እነ ኤፍሬም ይህንን ነገር አድርገውታል አደረጉትም የሚለው ነገር በእርግጠኝነት ባይታወቅም ማለት ነው። ውድ ቤተሰቦቼ፣ በሌላ በኩል ደግሞ አቃቢ ሕግ ሌላ ጥያቄዎችን ለፍርድ ቤት እንዳቀረበ እንዲሁም የፍርድ ቤት ማዘዣ እንደሚፈልግ እየተነገረ ይገኛል። በተለይ ኤፍሬም እና እንግዲህ የዳኒ እያንዳንዱ ማስረጃዎች እና መረጃዎች ተብለው ወይም ደግሞ በጊዜው በሚያዙበትና በቁጥጥር ስር በሚውሉበት ሰዓት የነበሩት እቃዎች በሙሉ በኤግዚቢትነት እንደተያዙ ተነግሯል። በተለይ የዳኒ ላፕቶፖች እንዲሁም ኤፍሬም ቤት እንግዲህ በፍተሻ የተገኙት የቀረጻም ሆነ የተለያዩ ቁሳቁሶች ሁሉ ተይዟል። ከሩታ ቤትም እንግዲህ አንዳንድ እቃዎችን እንደወሰዱ እና ስልኳ ብቻ እንደቀረ ከስልኳ ላይ ፋይሎችን እዛው ቼክ አድርገው የሩታን ስልክ እንደመለሱላት የመረጃ ምንጮቻችን አጋርተውናል። ነገር ግን የሁለቱ ተጠርጣሪዎች ወይም ደግሞ የኤፍሬምና የዳኒ ስልክና ኮምፒውተሮች እንግዲህ በሕግ ስር እንደሚገኙ ተነግሯል። ውድ ቤተሰቦቼ፣ ፖሊስ እንግዲህ እነዚህ መረጃዎች ቼክ ለማድረግ እየሞከረ እንዳለ ተሰምቷል። በስልካቸው ውስጥ ያሉት ፎቶዎች እንዲሁም የተለያዩ መረጃዎች ካሉ ፖሊስ እያጣራ እንደሆነ ሰምተናል። በተለይ ደግሞ በላፕቶፖች ውስጥም የሚቀመጡ ምናልባት አንዳንድ የቪዲዮም ሆነ የተለያዩ ለማስፈራሪያነት ያስቀምጧቸው መረጃዎች ካሉ በሚል ፖሊስ ነገሮችን ያጤንና እየተመራመረ እንደሆነ ሰምተናል። ነገር ግን በፒሲዎቹ ላይ የተገኙ ምንም አይነት መረጃዎች አሉ የሉም የሚሉትን እስካሁን ድረስ ከፖሊሶች የወጣ ምንም አይነት መረጃ የለም። ምክንያቱም ኬዙ አሁንም ቢሆን በምርመራ ላይ ስላለ ይህንን ነገር ሊያብራሩልን አልፈለጉም። ውድ ቤተሰቦቼ፣ ነገር ግን እንደሰማነው ከሆነ አንዳንድ የስልክ ጥሪዎችና በሜሴጅም ሆነ በተለያዩ ነገር ምናልባት ስልካቸው ላይ የጠፉ መረጃዎችን ከቴሌ ለማውጣት ፍቃድ እየጠየቁ እንደሆነ ሰምተናል። ውድ ቤተሰቦቼ፣ ፖሊስ ባደረገው እንግዲህ ተጨማሪ የምርመራ ጥያቄ መሰረት ፍርድ ቤት ይህንን ነገር እንዲፈቅድለትና ጉዳዮቹን ወደ ቴሌ በመውሰድ እንግዲህ የድምፅ ቅጂዎች እንዲሁም የተለያዩ የመልእክት የተደለቱ መልእክቶችም ካሉ እነሱን ከቴሌ የሚያገኝበትን መንገድ በፍርድ ቤት ማዘዣ አድርጎ ለማውጣት እንደሚፈልግ በነገው ዕለት እንግዲህ በሚቀርበው ችሎት ላይ እንደ አንድ ተጨማሪ ጊዜ መጠየቂያም አድርጎ ሊጠይቅ እንደሆነ ሰምተናል። ውድ ቤተሰቦቼ፣ ፖሊስ ይህንን ነገር የሚያደርገው እንግዲህ ተጨማሪ የምርመራ ቀናቶች እንዲሰጡትና እንዲሁም እንግዲህ ተጨማሪ ምርመራዎችን ምናልባት በእነዚህ ልጆች የሆነ ተጠርጣሪ ናቸው አይደሉም ወይም ደግሞ ወንጀለኛ ናቸው የሚለውን ነገር ለማጣራት እንዲረዳና ነገሮችን ለማሳጠር ጉዳዮችንም እንግዲህ ለማፋጠን ይረዳል በሚል ይህንን ጥያቄ ለፍርድ ቤት እንዳስገቡ ሰምተናል። ውድ ቤተሰቦች፣ ፍርድ ቤት ይህንን ጉዳይ እንግዲህ መርምሮ ውሳኔውን በነገው ዕለት አንድ ላይ ከልጆቹ የዋስትና ሂደት ጋር አብሮ ይሰጣል ተብሎ እየተጠበቀ ይገኛል። በፍርድ ቤት አካባቢ የሚገኙ መረጃ ምንጮቻችን እንግዲህ ጠይቀው ባጋሩን መሰረት እነዚህ ልጆች ምናልከ ፍርድ ቤት በሚቀርቡበት ሰዓት ፖሊስ የሚያቀርባቸው አዳዲስ መረጃዎች፣ አብርሃም ይዟቸው የሚመጡት ምስክሮች እንዲሁም ደግሞ አሁን ለአቃቢ ሕግ ተላልፎ የተሰጠው ለፍርድ ቤት የሚቀርበው የቴሌ ማስረጃ እናምጣ ወይም ደግሞ የስልክ ቅጂዎችን ከቴሌ እንድናመጣ ፈቃድ ይሰጠን የሚለው ነገር እስከዛም ድረስ ደግሞ እነዚህ ልጆች በሕግ ጥላ ስር እንዲቆዩና መረጃን እንዳያጠፉ ቴሌ አካባቢ ያሉትን ነገሮች እስከምንጨርስ ድረስ ፍርድ ቤት እንግዲህ ተጨማሪ ቀን እንዲሰጠን ይጠየቅ የሚሉት ጉዳዮች በጣም ልጆቹን ወደ ኋላ ሊያስቀርቧቸውና እዛው በሕግ ጥላ ስር እንዲቆዩ ሊያደርግ የሚችል ነገር ነው ተብሎ እየተጠበቀ ይገኛል። ይሄም ጉዳይ እንግዲህ በሩታ ዙሪያ ያሉ ሰዎችንም በጣም እያሰጋና እያሳሰበ ያለበት ሁኔታ አለ። አብርሃምም እንግዲህ በራሱ ዳኒና በኤፍሬም ጉዳይ ላይ ምስካሪ ሊሆኑ ይችላሉ ብሎ የሚያስባቸውን ሰዎች ሁሉ እያፈላለገ እንደሆነ ሰምተናል። እንዲሁም ከዚህ በፊት ዳኒ የሰራቸውን ቪዲዮዎች እንግዲህ ለሕግ እንዳቀረበና ፖሊሶች በዛ ጉዳይ ላይ እንዲመረምሩበት ሄርሜላ ቤት ከሜሪ ጋር ሄደው ያደረጉትን እንግዲህ የሕግ ጥሰትን እንግዲህ ቼክ እንዲያደርጉለት ለፖሊሶች እንዳቀረበ ሰምተናል። ይሄ ጉዳይ ምናልባት ምስካሪዎች ባይኖሩና ተአማኒነት ባይኖራቸው እንኳን በዚህ ቪዲዮ ለማሳመን ያስችል ይሆናል ብሎ ነበር ለአቃቤ ሕግ እንግዲህ ያቀረበው። ውድ ቤተሰቦች፣ እነዚህ ነገሮች ተዳምረው እንግዲህ ኬዙም በዳኒና በኤፍሬም ላይ ሊያከብዱት ይችላሉ ተብሎ ይጠበቃል። ለዛሬ ያስኩላችሁ መረጃዎች እንግዲህ በፍርድ ቤት ዙሪያ ያሉት እነዚህን ይመስሉ ነበረ። ነገ አዲስ መረጃ በሁለቱ ልጆች ዙሪያ ካለ እንግዲህ በጊዜ የማደርሳችሁ ይሆናል። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።